ናችሁ ጋይስ? ኦ ማይ ጋድ እኔ እኮ ይሄ ህፃን ልጅ ማለት ነው ሁሌ ጭቅጭቅ እየሰማ አድጎ ምን አይነት ባለትዳርና ምን አይነት ልጅ እንደሚሆን እኔ አላቅም። ልጁ ማለት ነው ልጁን አይታችሁት ከሆነ እኔ ልዑል ብቻ ነው እያሳዝነኛለሁ። ሌላው ሁሉ ዝም ብሎ ሁሉ ማስመሳይ ነው እና ጆሮን አቁሞ የሚሰማ እነሱ የሚነጋገሩትን ነው። እና ይሄ ህፃን ልጅ ንግግርን፣ ጸብን፣ ጭቅጭቅን እየተለማመደ ነው። ከፊታችሁ ሪያክሽን ጀምሮ በቃ ጸብን በደንብ እያለማመዳችሁት ነው። ቢያንስ ምን አለ ልጁን ደብቃችሁ ምን አለ ብትሰሩ ቪዲዮ ከልጁ ጀርባ ምን አለ ብታወሩ። እንዴ እናንተ አታውቁም እንዴ? ብዙ ሰዎች ልጅ አስተዳደግ ተማሩ ዩቲዩብ ላይ እዩ ምናምን። ህፃን ልጅ ፊት ይሄ እንደዛ አይነት ሳቅጣጭ አስጠሊታ ወሬ ስትነጋገሩ ልጁ ምን አይነት ትምህርት ይዞ እንደሚያርግ አናቅም። እያደገ ነው ልጁ፣ 1 አመት እየሆነ ነው። የምትሉትን ነገር እየሰማ ነው። ጆሮውን አቁሞ ነው የሚሰማው። እና እባካችሁ ፍትህ ለልጁ በሉ። ከዛ ውጪ ዛሬን የታዘብኩት ነገር ቢኖር ሩታ ውሸታም ነሽ። በቃ ከዚህ በኋላ ሩታ ላይ ልዞርባት ነው። እኔ ነግሬያችኋለሁ። ሁሌ ሀሳቤን እቀያይራለሁ። አቋም የለኝም ለምላችሁ። እኔም ሩታ ላይ ልቀየር ነው። ምንድነው ሩታ? በፈጣሪ ስም ቤተሰቦችሽ ጋር አስቀምጠሽ ጠፋብኝ። እኔ እስከዛሬ ማለት ነው እስከዛሬ እውነቷን ኧረ በስመ አብ። እኔ ሩታን ባሽ እንዴት ይመጣልሻል? እግዚአብሔር ይወቀው። ለምንድነው ባሽ እንደዚህ ይመጣልሽ? አሁን እኔ ዛሬ የታዘብኩት ነገር ሩታ ዋሽታለች። የምር ልጇን ወስዳ እናቱ ጋር በእርግጥ እነሱን ወስድብሻለን ብለዋታል። እና ይሄን ነገር እንዳይሆን የሆነ ለማስቀረት እየታገለች እንጂ አብረሽን ለመመለስ እየሞከረች ነው ብዬ አላስብም። ግን ቡዜ ልጁን አምጪ ብላ ስለዛተችባት ገና ይወስዱብሻል ብለው ቤተሰቦቿ ምናልባት ወስደውባት ይህንኑ እንደ አይዲያ ተጠቀመችው ብዬ ነው የማስበው እንጂ የሆነ አብርሽን ወደ እሷ ለማምጣት እየሞከረች አይደለም። አሁን ሩታ ትግሏ ልጇ ላይ ነው። ግን ቤተሰቦች ጋር አስቀምጠሽ ልጇን ተጋኑ ማለት የለብሽም ነበረ። ግን ደግሞ የታዘብኩት ነገር ሩታ እንደዚህ በማለቷ አብርሽ ለልጁ ምንም ኬር እንደሌለው ነው የታዘብኩት። ምንም ኬር ቢሞትም ቢኖርም ምንም ጣጣ የለውም። ስለ ልጁ የሚያሳስበው ነገር የለም። እሱ የራሱን ስሜት ብቻ ነው። ልጅ ጠፍቷል ተብሎ እሱ ሴት አቅፎ አልጋ ላይ ምናምን የሆነ አባት እኮ በት ብለ መፈለግ ነበረብህ። ሩታ ዋሽታለች። አዎ እባክሽ አክስትሽ ወስዳ እዛ አስቀምጠው። አንቺ ልጅሽ ጠፍቶ እንደው ሞተሽ ነው ቁመሽ ነው የምትገኙ ካሜራ ላይ? አረ ጭራሽ ልጅ የጠፋብሽ አልመሰልሽም። ለምን ስላልጠፋብሽ ነው። እኔ አሁን የተረዳሁት ይሄ ነው። ሩታ ልጇን ቤተሰቦቿ ጋር አስቀምጣ ነበር እየሰራች ያለችው። ቤቷ ሄደው ቢፈትሹ ማያገኙትም ሰው አክስቷ ጋር አስቀምጣ ነው እየሰራች ያለችው። ግን ደግሞ በዚህ ስራ የታዘብኩት ነገር ቢኖር ምንድነው አብርሽ ለልጁ ምንም ቦታ እንደሌለው፣ ምንም እንደማያስብ፣ ልጁን የሚፈልገው ለቪዲዮ ለዩቲዩብ እንጂ ልጁን ጭራሽ ቼክ የማያደርገው፣ ስለ ልጁ ማያስብም አስቦም አያውቅም። በቃ ሆዳም ነው እሱ። ልጁን ልጄ የሚለው ዩቲዩብ ለመስራት እንጂ ዛሬ ራሱ አይታችሁታል አይደለ? ይዘውት መጥተው ምናምን አንዴ እንኳን አላቀፈውም። አንዴ ማቀፍ ራሱ እኮ የሰወግ ነው። አንዴ ራሱ ልጄ ብሎ አላቀፈውም። ለምን? ለልጁ ፍቅር ቢኖረው ኑሮ መጥቶ ቅፍ ያደርገው ነበር፣ ይናፍቀው ነበረ። አይቶት አልሰነበተም። ሩታ እንዴት ነው አቀፈው ያለቀሰች። እሱ ግን ለደቂቃ ራሱ አላቀፈውም፣ ለደቂቃ። እና አብርሽ ልጅ የሚለው ለዩቲዩብ ለቲክቶክ ብቻ ነው እንጂ ልጅ አለኝ ብሎ ለማውራት ነው እንጂ ምንም ለልጁ ቦታ የሚባል የለውም፣ ፍቅር የለውም። እና አብሮ ያላደገ አሁን ለምሳሌ ልጁም አባቴ ብሎ አባቱን ለመያዝ እጁን አልዘረጋም፣ አባትየውም ልጅ ብሎ ልጁን ለመያዝ አልዘረጋም። እና አሁን አብርሽና ልዑል አባትና ልጅ ናችሁ ለማለት ትንሽ ይከብዳል። ምክንያቱም ልጁም ያንተን ፍቅር ስላላገኘ ሁሌ ስለማይህ እንደማያቀሰው ነው፣ ልክ እንደ ባዳ ነው የሚቆጥረው። አንተም ሁሌ ስለማትይዘው ምናምን ልክ እንደ ሌላ ሰው ልጅ ነው የምትቆጥረው። እና አባትና ልጅ ሳይሆን የሚመስሉት የሆነ የሌላ ሰው ልጅ ሩታ ይዛ ምናምን እንደዛ ነው። እና አብርሽ በዚህ ቪዲዮ በጣም ነው የታዘብኩ። ለልጅ ምንም ቦታ እንደሌለህ ለዩቲዩብ ብቻ እንደምትፈልገው ነው የተረዳው። ሩታ እንደዚህ ብለሽ ከነሱ ጋር መሳፈጥ የለብሽም። መውሰድ ካለብሽም ቤተሰቦች ጋር ማስቀመጥ እንጂ መተሽ ሩታና ሄርሜላና አብርሽን መወንጀል የለብሽም። ያልጠፋው ልጅ ቤተሰቦች ጋር አስቀምጠሽ ሲጀምር አንቺ ልጅ ቢጠፋ እንደዚህ ቁመሽ አታወሪም አልኩሽ እኮ። በቃ ምን ሆነሻል? እንዴት ይመጣልሻል? ልጅሽ ጠፍቶ ምን ይሁን ሳታቂ እንዴት ነው የምታወሪ? እና ቃል ውሸት ነው እንደሆነ ግን ደግሞ እነሱ ስላስፈራሯት ምናልባት እንዳይወስዱብኝ በሚል ስጋት ይመስለኛል ይህን ነገር የተጠቀመችው እንጂ
ፈልጋ አብርሽን ለመመለስ ፈልጋ አይመስለኝም። ግን ሩታ በተደጋጋሚ እንደዚህ አይነት ፋውሎችን በሰራሽ ቁጥር በእርግጥ የሰው ምክር ነው እንደዚህ የሚያደርግሽ ወይ ቤተሰቦቿ ናቸው። ይሄኔ እኮ አምጪኛ ጋስቀምጭ እነሱ የሱ ቤተሰብ ከሚወስዱት እኛ እናሳድገዋለን። እኛ ቤተሰቦች አይደለም እንደ አንቺ ቤተሰብ የለሽም እንዴት ተብሎ ነው የተወሰደው። ግን አንዳንድ ሰዎች የሚመክሩሽ ምክር አንቺን በጣም ብዙ ኦዲየንሶችን እያጣሽ ነው፣ ብዙ ኦዲየንሶችን እና አሁን በተለይ ማዋሸት የለብሽም ነበረ። በቃ ከአብርሽ ህይወት መውጣት አለብሽ። ውጪ በቃ ልጅሽን አምጪ እያሉ አስቸገሩሻ። በቃ ቤተሰቦች ጋር ማሳደግ ከፈለሽ ውሰጅና አስቀምጪ። አንድ ቀን ዛቱብሽ፣ በቃ ወስደሽ አስቀምጪ። ካላስ የአንቺ ቤተሰቦች ያሳድጉታል። እናት አለሽ፣ እህት አለሽ። መስጠት ያለብሽን ማድረግ ያለብሽን ነገር ታደርጊለታለሽ። ቤተሰቦች ከተማ ነው የሚኖሩ፣ ገጠር አይደሉም። ልጅሽ ዘና ብሎ ማደግ ይችላል። ምንም ችግር የለውም። ግን መተሽ እዚህ ጋር አንቺ ልጅሽን ቤተሰቦች ጋር መላክ ከፈለግሽ አብርሽና ሄርሜላ እንዲያረጉ ያልሽ ሁሌ እነሱን እየጠራሽ የምትነጋገሩት ቃላት የምትሰዳደቡት ነገር እንዴት ያስጠላል። አሁን በተለይ ልጁን ይዛችሁ እንደዚህ የምትጮሁት የምታወሩት ነገር በጣም ጥሩ አይደለም። ለልጁ ለወደፊት ህይወቱ በጣም አስጊ ነው። ልጁ አእምሮ ላይ በጣም ብዙ ነገር እየተቀረጸበት ነው እያደገ ያለው እና ባካችሁ ልጁ ፊት ቢያንስ አትጨቃጨቁ። ራሳችሁን ችላችሁ ተጨቃጨቁ። ብቻችሁን ሁላችሁ ተጨቃጨቁ። ህፃን ፊት እንደዚህ አትጭቁ፣ አትጨቃጨቁ። ልጁ አእምሮ ውስጥ ብዙ ነገር ሊቀረጽበት ይችላል። ነግሬያችኋለሁ። በቃ እና ሩታ ከአብርሽ ህይወት ብትወጭ ጥሩ ነው። ሁሌ አብርሽን እየጠራሽ ሄርሜላን እየጠራሽ መጨቃጨቁ አያስፈልግሽም። እነሱም የራሳቸውን ህይወት ኑሩ። አንቺም ልጅሽን እናትሽ ጋር መላክ ከፈለግሽ እናትሽ ጋር ልከሽ ሌላ ህይወት ጀምረሽ ሌላ አዳዲስ ቪዲዮዎችን በራስሽ ቻናል ስሪ። ከዛ ውጭ ሁሌ እነሱ ጋር መጨቃጨቅ፣ ሁሌ ሩታ ውሸታም ናት፣ ሁሌ አስመሳይ ናት እየተባልሽ መኖር ራሱ ጥሩ አይደለም። ብሎ ሁሉም ኦዲየንስ እንደዚህ እንዳነሳሽ ይጥልሻል። አሁን እንደ ድሮ አይደለም የሩታ ኦዲየንሶች። ለምን የሚሰጥሽ ካራክተር ይሄ መጥፎ ካራክተር አትስሪ። በአብርሽ ቻናል ለሚጫን አንቺ ግን ሁሌ መጥፎ ትባያለሽ። እሱ ይሸቅላል፣ አንቺ መጥፎ ትባያለሽ። ሰው በራስ ቻናል አሪፍ ቪዲዮዎችን ስሪ። አንቺን የሚመጥንሽ እንደ የድሮ ሩታ አሁኑ እየዋሸሽ ከሰው ጋር የተጣለሽ የምትመጣው ሳይሆን የድሮ ሩታ ሆነሽ ነይ። እኛን ወድሻለን እና ከብሩሻለን። ምክንያቱም የዩቲዩብ ድምቀት ነሽ። ያላንቺ ዩቲዩብ አያምርም። በቃ ክፉ ምንጩ በጣም ነው ደስ የምትለኝ ሩታ የምትሰራው። በቃ ደስ ትለኛለች። ተጨቃጨቀችም ዋሸችም ምናምንም ብቻ ትመቸኛለች። ስለዚህ እንደዛ አርጊ። ግን መዋሸት የለብሽም። ገባሽ? አትዋሽ። ውሸት በጣም የሚደብረኝ እና አብርሽ ደግሞ አትፈራገጥ። አንተ ሲጀምር ማለት ነው ልጅን እንደ ልጅ የማታይ ሰው አንተ አሁን ሰው ነህ? እረብስ ማም ይሄ ሩታ ላይ ስትጮህ ራስ ትገብ። እሺ ውሸቷን ቢሆንስ እንደ እውነቷን ነው ብለህ ራሱ እንደው እሺ እሷ ዋሸች ምናምን አንተ እንደው ልጅህን እንደው አንዴ እንኳን አታቅፈውም? አንዴ እረብስ ማም ትገርማለህ። እናንተ ልጄ ብሎ እንደው ለስም መጠሪያ ነህ እንጂ አንተ አባት አይደለም። ልጁም እንደ አባት አይህም። እንደው እጁንም ዝርግት አድርጎ እንደው አባቱ እንዲያቅፈው አባቱንም ለመያዝ አልሞከረም። አባትም ልጁን ቼክ አላረገም እና ይገርማል በጣም።